አንዳንዱ የህይወታችን ምዕራፍ መራራ ይሆናል፣ ቢተር ይሆናል፣ ከባድ ነው። እንደው ከመኖር አለመኖር ይሻላል የሚያስብል መራራ ምዕራፎችን እናሳልፋለን። በጣም ቢተር የሆነ የሚከብደን ዘመን እናሳልፋለን። ቢተርነስ ይሆናል። ስቅጥጥ የምንልበት ደግሞ የህይወት ምዕራፍ አለ። ይቆመጥጠናል። ስጋት አለብን። ልጆቻችንን ትምህርት ቤት ልክ ምን ሆነው ይሆን? ነገ ምን ይመጣ ይሆን? ስራዬን አጣ ይሆን? ቤት ኪራይ መክፈል አልችል ይሆን? እንዲደርስብኝ ይሆን? ጤና ይታወክ ይሆን የምንልበት ደግሞ ምዕራፍ አለ። የህይወት ምዕራፋችሁ ቢተር ከሆነባችሁ፣ መራራ ከሆነባችሁ ጣፋጭ ዘመን ደግሞ እንደሚመጣ እርግጠኛ ሆኖ ስዊት የሆነው ጣፋጩ ደግሞ ዘመን ይመጣል። የህይወታችንን ጣዕሞች ስለሚያሳዩን ነው። መራራውን ጣዕም ያሳዩናል፣ ጣፋጩን ጣዕም ያሳዩናል፣ ጨዋማውን ጣዕም ያሳዩናል፣ ቆምጣጣውን ጣዕም ያሳዩናል። የህይወታችንን የተለያየ ቴስት በደንብ አድርገው ያሳዩናል። እንደምታውቁት በምግብ እንኳን በሚበላና በሚጠጣው እንኳን 4 መሰረታዊ ቴስቶች አሉ ይባላል። ጣፋጭ፣ መራራ፣ ኮምጣጣና ጨዋማ ናቸው። እና ቦታው ራሱ ይገርመኛል። እኔ ታውቁታላችሁ፣ ስለማታውቁት አይደለም። ግን ለምሳሌ መራራ የሆነ ነገር ስትበሉ ልትወጡት ስትሉ ነው የሚመራችሁ። ምክንያቱም መራራውን ነገር ቴስት የሚያደርገው የምላሳችን ክፍል ቴስት ባድስ የሚባሉት ከኋላ ነው ያሉት። የምላሳችን ከኋላ በኩል ነው ያሉት። ጣፋጭ ደግሞ ቴስት የምታደርጉበት የምትቀምሱበት ከፊት ነው ያለው፣ የምላሳችን ፊት አካባቢ ነው ያለው። ቆምጣጣ ደግሞ የምላሳችን ጎኖቹ ላይ ነው፣ በቀኝና በግራ ቴስት የሚያደርጉት ያለው በቀኝና በግራ ነው። ጣፋጭ ደግሞ ልክ እንደ ጨው ከፊት የሆነ ነው። ጨዋማ ደግሞ ልክ እንደ ጣፋጭ ከፊት የሆነና ግን ትንሽ ወደ ጎን ደግሞ ይሄዳል። እና በደንብ መሰረታዊ የሚባሉት ቴስቶችን ቦታ ተለይቶላቸው እኔ ሁሌ ተፈጥሮን ባነበብኩኝ ቁጥር እሱን ነው እኮ የማመሰግነው። በጣም እገርማለሁ። አሁን ቦታ ለይሉት ለመራራ፣ ለጣፋጭ፣ ለጨዋማ፣ ለኮምጣጣ ቦታ ለይቶ ምላሳችን ላይ ሰርቶ ማስቀመጡ አይገርማቸውም? አንዳንዴ ደግሞ ህይወታችን ልክ እንደ ቴስቶቻችን 5ኛ ቴስት አለ፣ ግን ብዙ ኮመን ስላልሆነ ነው እሱ። ህይወታችንም ልክ እንደዛ ይሆናል። ጣፋጭ የህይወት ምዕራፍ ይኖረናል፣ መራራ የህይወት ምዕራፍ ይኖረናል፣ ቆምጣጣ የህይወት ምዕራፍ ይኖረናል፣ ጨዋማ የህይወት ምዕራፍ ይኖረናል። አንዲት ኑሃሚን የምትባል ሴት ነበረች። ኑሃሚን ታውቋት እንደሆነ መጽሐፈ ሩት ላይ ያለች ሴት ነች። እና ኑሃሚን ማለት ጣፋጭ ማለት ነው። ስሟ ስዊትነስ ማለት ነው፣ ፕሌዛንት ማለት ነው። እና ስም ሲያወጡላት ጣፋጭ ብሎ ነው ያወጡላት። ኑሃሚን ወይም በጊዜኛው ኖአሚ ማለት ስዊት ማለት ነው፣ ጣፋጭ ማለት ነው። ከዛ አድጋ ባላግብታ አቢሜሌክን አግብታ 2 ልጆች ወልዳ ወደ ሞዓብ ምድር ሄደችና ባሏ ሞተባት። 2 ልጆቿ ሞቱባት። ሞዓብ ምድር ሄዳ ነው ተመልሳ ስትመጣ ወደ ኢየሩሳሌም ኑሃሚን መጣች አሏት። ኑሃሚን እንዳትሉኛለች፣ አስመሮኛልና ኑሃሚን እንዳትሉኝ ማራ በሉኛለች። ማራ ማለት መራራ ማለት ነው፣ ቢተር ማለት ነው። ጣፋጭ የነበረችው ሴትዮ ጣፋጭ የህይወት ምዕራፍን ካሳለፈች በኋላ ብዙ ነገር አታ መራራ የህይወት ምዕራፍን ደግሞ አሳለፈች። ኑሃሚን እንዳትሉኝ አልፈልግም አለች። ማራ በሉኝ፣ ማራ መሮኛል፣ አስመሮኛል አለች። በኋላ ደግሞ በሩት ምክንያት ደግሞ ህይወቷ ሲስተካከልና ሲያምር ኑሃሚን የነበረችው ከዛ ማራ የነበረችው ከዛ ኑሃሚን አትበሉኝ ማራ ነኝ ያለችው ሴት ደግሞ እንደገና በኑሃሚን ቀጠለች። ህይወቷ ደግሞ ጣፋጭ ሆነ። የህይወታችን ምዕራፎች ምዕራፍ አላቸው። አንዳንዱ የህይወታችን ምዕራፍ መራራ ይሆናል፣ ቢተር ይሆናል፣ ከባድ ነው። እንደው ከመኖር አለመኖር ይሻላል የሚያስብል
መራራ ምዕራፎች እናሳልፋለን። በጣም ቢተር የሆነ የሚከብደን ዘመን እናሳልፋለን። ቢተርነስ ይሆናል። ከዛ ደግሞ ጣፋጩ ይመጣል፣ ስዊቱ ደግሞ ይመጣል። ሰርጉ፣ ግራጁዌሽኑ፣ ፍቅሩ፣ ሮማንሱ፣ ሹመቱ፣ ሽልማቱ፣ ደስታ በደስታ ነው። በዚህ ሳምንት ሰርግ ነው፣ በሚቀጥለው ልደት ነው፣ በሚቀጥለው ደስታ ነው። የደስታ ደግሞ ምዕራፍ አለ። ስዊት የምንለው ጣፋጭ ደግሞ አለ። የምስጋና ህይወት ነው፣ ጣፋጭ ነው። ከዛ ደግሞ ጎምዛዛው ደግሞ ምዕራፍ አለ። ጎምዛዛው ምዕራፍ ሰቀቀን የሚልክባችሁ ነው። ስቅስጥ ትላላችሁ። ልጄ ምን ሆነው ይሆን? ልክ አሁን በልጆች ነው ቴስትን የምታውቁትና ጣፋጭ ስታበሏቸው ልጆች ደስ ይላቸዋል። መራራ ስታጎርሷቸው ይተፉታል። ቆምጣጣ ስታበሉ ፊታቸው ስቅጥጥ ይላቸዋል። እና ስቅጥጥ የምንልበት ደግሞ የህይወት ምዕራፍ አለ። ይቆመጥጠናል። ስጋት አለብን። ልጆቻችንን ትምህርት ቤት ልክ ምን ሆነው ይሆን? ነገ ምን ይመጣ ይሆን? ስራዬን አጣ ይሆን? ቤት ኪራይ መክፈል አልችል ይሆን? እንዲደርስብኝ ይሆን? ጤና ይታወቅ ይሆን የምንልበት ደግሞ ምዕራፍ አለ። ሳወር የሆነ ጎምዛዛ ደግሞ አለ። ከዛ ጨዋማ ደግሞ አለ። ጨው ማጣፈጫ አይደል? አንዳንዱን የህይወት ማጣፈጫዎች ስናበዛው አንድ ብርጭቆ ወይን ጠጣ የተባልነውን ስንከልሰው፣ ጫቱን ስንቅመው፣ መጠጡን ስንጠጣው፣ ዝሙት ስንሰራ፣ ጣፋጭ ናቸው ተብለው የተሰጡ ነገሮችን እንኳን ዝሙት ማለት አይደለም፣ ግን ጣፋጭ ናቸው የተባሉ እንደው በቀላሉ በትንሹ ውሰዷቸው። ጨው ጣል 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 ነስነስ ነው የሚደረገው። ጨው አይታጎርም። ግን አቢዩስ ስናደርግ ደግሞ ሰውነታችን ጨዋማ ይሆናል፣ ሶልቲ ይሆናል። በእነዚህ ውስጥ ሁሉ እናልፋለን። ከአንዱ ምዕራፍ ወደ የተለየው ምዕራፍ እናልፋለን። በመራራው ህይወታችን ላይ በምንሆንበት ጊዜ ጣፋጩ እንደሚመጣ፣ ማራ ላይ ስትሆኑ ኑኃሚን እንደምትመጣ እርግጠኛ ሆኖ የሚቀጥለው ምዕራፍ ጣፋጭ ነው። አንድ ጊዜ ሙሴ ህዝቡን ይዞ ወጣና ውሃ ሊጠጡ ሲሉ ውሃውን ሲቀምሱት መራራ ነው። መራራ ስለሆነ ድንጋይ ያነሱበት። መራራ ያደርጋል፣ ህይወትን ቢተር ያደርጋቸዋል። ድንጋይ ያነሱና ሊወግሩት ተነሱ። ውሃው መራራ ነው፣ ይሄን ልታጠጣና ያወጣህን ብለው። ከዛ ፈጣሪ እንጨት አሳየውና እንጨቱን ቢጥልበት ጣፋጭ ሆነ። የህይወት ምዕራፋችሁ ላይ እዚህም ያላችሁ በቪዲዮ የምትመለከቱ የህይወት ምዕራፋችሁ ቢተር ከሆነባችሁ፣ መራራ ከሆነባችሁ ጣፋጭ ዘመን ደግሞ እንደሚመጣ እርግጠኛ ሆኖ ስዊት የሆነው ጣፋጩ ደግሞ ዘመን ይመጣል። ማራ የሆነው ህይወታችንን ወደ ኑኃሚን ወደ ጣፋጭ የሚያስገባ ፈጣሪ። ግን አንድ ይህንን ገንዘቤ አድርጌ በህይወት ዘመኔ ይጠቀምበታለሁ ብዬ አንድ ሀሳብ አገኘሁ። ሀሳቡ የሚለው ምንድን ነው? የወዳጆችህን ድካም ለማየት የተሳነው ሁን ይላል። የወዳጆችህን ድካም ማየት የተሳነው ሁን፣ አይታይህ ማለት ነው። እሷ እኮ እንዲህ ነች ሲባል እኔ አይታየኝም እኮ እንደዛ ነች፣ እንዲያው እሱ እንደዚህ ነው እኮ ሲባል ድካሙ ሲወራ ነው እንዴ እኔ ግን አይታየኝም፣ በቃ ማየት ተስኖኛል የወዳጆቼን ድካም ለማየት ለማለት ነው። በ1980ዎቹ የሰው ልጅ አኗኗር በጣም እየፈጠነ ሲመጣ አመጋገቡም አኗኗሩም እየተለወጠ መጣ። ለምሳሌ ቁጭ ብሎ በቢላዋ በሹካ መብላት እየተቸገረ ስጋውን በዳቦ መካከል እያስገባ ወደ ሌሎች ወደ ሳንድዊች እንዲህ ወደ በርገር እየለወጠ መብላት ጀመረ። ካፌ ቁጭ ብሎ ቡና መጠጣት እንደማይቻል ጊዜው እንደማይፈቀድ ሲያውቅ የሰው ልጅ ቴክአዌ ኮፊ መውሰድ ጀመረ። ስለዚህ በፕላስቲክ ኩባያ ቡናው ይዘጋጃል፣ ወይ በመኪና እያለፋችሁ ያቀብሏችኋል፣ ቴክአዌ ነው። ወይም ደግሞ ገብታችሁ ቡናውን ትቀበሉና ይዛችሁ ትሄዳላችሁ። መኪናዎቹም ኩባያውን ማስቀመጫ ተሰራላቸው እና እዚህ ጋር ታስቀምጣላችሁ፣ እየጠጣችሁ ትሄዳላችሁ። የህይወት ፍጥነት ያመጣው ጉዳይ ነበረ። ግን ይሄ አንድ ችግር ይዞ መጣ። ያመጣው ችግር ምንድን ነው? ኩባያው ያቃጥላል። አንዳንዴ ቡና አሜሪካ ውስጥ ኩባያው በጣም ስለሚያቃጥል
ሰዎች ይጥሉታል። ኩባያውን ያቃጥላቸውና ድንገት በተለይ አዛውንቶች ይጥሉታል። እንደዛ ከሆነ ደግሞ አሜሪካን ሀገር መክሰስ ትችላላችሁ። ቡና ገዝታችሁ ካቃጠላችሁ ፍርድ ቤት መክሰስ ትችላላችሁ። መሬት ላይ እየሄዳችሁ ካዳለጣችሁና ከወደቃችሁ ፍርድ ቤት መክሰስ ትችላላችሁ። ማለት እርጥብ ወለል ነው ዌት ፍሎር ብለው ካላስቀመጡ ምልክት እና ቢያዳልጠኝና በወድቅ መክሰስ እችላለሁ። እኛ ሀገር ያው ስፈርጥ በውል ምንም ማድረግ አይቻልም። አታይም እንዴ ነው የሚባለው። አይታየም እንዴ አንተ የተወለወለው ነው የሚባለው። ግድግዳ ቀብተው ከሆነና ቀለሙን ሳላው ከተደገፍኩት እከሳለሁ። ዌት ፔይንት ብለው መለጠፍ አለባቸው። ካልለጠፉ ከሳቸዋል። ስለዚህ የቡናው መውደቅ እና ሰዎችን ማቃጠል ችግር ሆኖ ሲመን እንደመጣ አንድ ሰው ቡናውን ገዝቶ ወደ ልጁን ከትምህርት ቤት ሊያወጣ ይሄዳል። ከዛ እሱም አቃጠለውና ተደፋበት፣ ሱሪው ላይ ተደፋበት። ልጁን ሊያመጣ ሊሄድ ነበር። ወዲያው አሰበ፣ ምንድነው ማድረግ ያለብኝ አለ። እነዚህ ፕላስቲኮች ኩባያዎቹ ያቃጥላሉ። ስለዚህ ከካርቶን እንደዚህ ኩባያው ላይ የሚጠመጠም ነገር ለስራ ብሎ ተነሳ። ዝም ብሎ አይደለም የሚያደርገው፣ እንዲህ እንደ ቆርቆሮ ኮርጌትድ ሆኖ ቅርጽ ያለው ሆኖ ከዛ ኩባያው ላይ የሚጠመጠም እንዲህ በክብ ሰራና እንደዚህ አድርጎ ክብ ሰራ። ከዛ ኩባያው እዚህ ውስጥ ይገባል። ኩባያውን ታመጡና ካርቶን ውስጥ ገባላችሁ፣ አያቃጥልም። ሰውየው ሚሊዮነር ሆነ፣ ተመዘገበለት ካርቶን አዘጋጅቶ። ግን ምንድነው ችግሩን ወደ ኦፖርቹኒቲ ስለለወጠው ካርቶን ፓተንቱን አስመዝግቦ የኮፊ ስሊቭ ይባላል አስመዝግቦ ሚሊዮነር ሆነ። ጂኒየሶች ሁላችሁ እንደምታውቁት አይኪዋቸው ከ140 በላይ ነው። አይኪው እንዴት ነው ካልኩሌት የምታደርጉት? ሜንታል ኤጅ አለ፣ የአእምሯችን እድሜ፣ የተወለድንበት እድሜ አለ፣ ክሮኖሎጂካል ኤጅ። ሜንታል ኤጅ ኦቨር ክሮኖሎጂካል ኤጅ ታደርጉና በመቶ ስታባዙት አይኪዋችሁ ታገኛላችሁ። ከ90 እስከ 110 አካባቢ ከሆነ አቨሬጅ ነው። ከ140 በላይ ጂኒየስ ነው። ከ120 እስከ 140 ሲሆን ከ120 እስከ 140 ቬሪ ሱፒሪየር ኢንቴሊጀንሲ ነው የሚባለው። ከ110 እስከ 120 ሱፒሪየር ኢንቴሊጀንሲ ነው የሚባለው። ስለዚህ ጂኒየሶች አይኪዋቸው ከ140 በላይ ነው። በጣም ፈጣን ይማራሉ። በጣም ጥሩ ሜሞሪ ያላቸው፣ በደንብ ያስታውሳሉ። አናሊቲካል ማይንድ አላቸው፣ አናሊቲካል ቲንኪንግ አላቸው። በጣም አናላይዝ ያደርጋሉ። ጂኒየሶች ብዙ ነገር አላቸው። ነገር ግን ጂኒየሶችን በጣም ልዩ የሚያደርጋቸው ምን እንደሆነ ልንገራቸው። እዚህ ቤት ሆነን በሩ ከውጭ ቢዘጋብን አያድርግብንና የሆነ ኃይል መጥቶ ከውጭ ቢዘጋው ከዛ ደግሞ እሳት ቢነሳ እዚህ ጋር መውጫ የለም። ከኛ መካከል ጂኒየስ የሆነ ወይም ወደ ጂኒየስ የቀረበ ሰው የሚባለው ምን አይነት ነው? በሩ ተዘግቶ እሳት ተነስቶ አስጨናቂ በሆነበት ሁኔታ መውጫ የሚያገኝልን ሰው ነው። ቆሞ አስቦ በዚህ ጋር ብንሄድ ብሎ እዚህ ጋር ይሄኛው መክፈት እንችላለን፣ እዚህ ጋር እንዲህ ነው ብሎ እንደዚህ ነው ብሎ መውጫችንን የሚያዘጋጅልን ሰው እሱ ጂኒየስ ወይም ለጂኒየስ ቅርብ ነው። አንድ ነገር ልንገራችሁ። ይሄ ጆሮአችን የውጭው ጆሮ አለ፣ ፒና ይባላል። ከዛ ካናሉ ኦዲተሪ ካናል ይባላል። ይሄ አውተር ኢር ነው። ከዛ የመካከለኛው ጆሮአችን አለ፣ ሚድል ኢር የሚባለው። 3 አጥንቶች አሉት፣ ስስ ኦሲክልስ ይባላሉ። ድምፅ ነው የሚያስተላልፉት። ከዛ ኢነር ኢር የሚባለው አለ፣ ውስጠኛው ጆሮአችን። ኢነር ኢር ሁለት ስራዎች ነው ያሉት። አንደኛ መስማት ነው፣ ኮክሊያ የሚባል አለ፣ እሱ ይሰማል፣ ለመስማት ነው። ሁለተኛው ስራው ግን ምንድነው? ፈሳሽ አለ ውስጠኛው ጆሮአችን ውስጥ ፈሳሽ አለ፣ ፀጉር ነገሮች አሉ። እንደዚህ ስል ውሃው ያጋድላል እና ምን ይነግረኛል? ልትወድቅ ነው ይለኛል። እንደዚህ ስል ውሃ ያጋድላል፣ ፀጉሮቹ ይነቃነቃሉ፣ ልትወድቅ ነው ይለኛል።
ስለዚህ የኢነር ኢር አንዱ ጥቅሙ ምንድነው? ባላንስ መጠበቅ ነው። ስለዚህ ፈጣሪ ራሱ ምን ፈልጓል ማለት ነው? ባላንስ እንድንጠብቅ ፈልጓል። እኛ ደግሞ ብዙ ጊዜ የሚጎለን ምንድነው ያላችሁ እንደሆነ ባላንስ መጠበቅ ነው። በአኗኗራችን ተመልከቱ። ችግር ውስጥ እያለን ሽሮ እንበላለን። ሽሮ እንበላለን። ከዛ ሀብታም ሆነን፣ ሀብታም ሰው ምንድን ነው የሚበላው? ኢትዮጵያ ውስጥ ስጋ፣ ጥሬ ስጋ ቪአይፒ ሩም ይዞ የ6,000 ብር ስጋ ይበላል። ጓደኛሞች ነው። ከዛ ጥሬ ስጋ፣ ቅዳሜ ጥሬ ስጋ፣ እሑድ ጥሬ ስጋ። ዋሽንግተን ዲሲ ሄጄ ቁርስ ሲበላ ይቻሉ አንድ ሰው የእውነቴን ነው የምላቸው። ቁርስ ቁጭ ብሎ ዋሽንግተን ዲሲ የዋይት ሃውስ አጠገብ ተቀምጦ ቁርስ ጥሬ ስጋ ሲበላ ይቻል። ባላንስ ማድረግ እንቸገራለን። ቢራችንን ጠጣና ከዛ ጥሬ ስጋ እንበላና ከፋርማሲ ቫይታሚኖች ሁሉ ያሉበት፣ ሚነራሎች ሁሉ ያለበት፣ ካልሲየሙ፣ ማግኒዚየሙ፣ ፖታሲየሙ ያለበት የ200 ብር ቫይታሚን ገዝተን አንወስድም። ስንቶቻችሁ ትወስዳላችሁ? ብጠይቅ በጣም ጥቂት ሰው ነው የማገኘው። 200 ብር ግን የ1,000 ብር ስጋ ግን እንበላለን። ባላንስ ነው የሚቸግረን። በአኗኗራችን ባላንስ ይቸግረናል። በእምነታችን ባላንስ ይቸግረናል። የእኛ እምነት ገነት ያስገባል፣ ሌላው በሙሉ ሲኦል ነው የሚገባው፣ አንድ ሳይቀር ሁሉም ሰው። ስለዚህ ባላንስ መጠበቅ እንቸገራለን።